ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ክፍል 40 ወይም የ40ኛ ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 40 ቀናችን ላይ ደርሰናል ማለት ነው። ስለዚህ እናንተም ከቀን አንድ ጀምራችሁ የለቀቅናቸውን ትምህርቶች እየተከታተላችሁ ከሆነ በእርግጠኝነት አሪፍ ለውጥ እንዳላችሁ ምንም አልጠራጠርም ማለት ነው። ስለዚህ ዛሬ ክፍል 40 ወይም የቀን 40 ትምህርታችንን ይዤላችሁ መጥቻለሁ። እንዴት በቀላል መንገድ ከሰዎች ጋር መግባባት እንችላለን፣ ከሰዎች ጋር እንዴት ሁሉ ጊዜ የምንጠቀማቸውን የእንግሊዘኛ ነገሮች እየተጠቀምን እንዴት ሐሳባችንን መግለጽ እንችላለን የሚለውን ትምህርት እየተማማርን እንገኛለን። ስለዚህ ዛሬም እሱን ትምህርት ነው ይዤላችሁ የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን ማለት ነው። እና ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። እንግሊዘኛም ሆነ አማርኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝ፣ መማር ትችላላችሁ ማለት ነው። ያ አሁን ቀጥታ ወደ ትምህርቱ እንሂድ። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ብሎ ጠይቀን እኛም ብለን መመለስ እንችላለን የሚለውንም እያንዳንዱ ስለምናይ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ሌትስ ጎ እንጀምር። ኤን እንደምን ማንበብ ነው? እንደ አ ማንበብ፣ አ አርኤን ር ብለን ማንበብ፣ አር አር ዋይ ኦ ዩን ዩ ብለን ማንበብ፣ ዩ ዩ አር ዩ ቢዩን ቢ ብለን ማንበብ፣ ኤስ ዋይን ዚ ቢዚ ቢዚ፣ አር ዩ ቢዚ አለን ሰው። አር ዩ ቢዚ ሲለን ማለታችን ነው ስራ በዝቶብሃል ወይም ስራ ላይ ነህ አለን ሰው። አር ዩ ቢዚ አንቺ ስራ ላይ ነሽ ወይም ስራ በዝቶብሻል እያለ ነው ማለት ነው። ከዛ መልሳችን በቀላሉ ምን እንላለን? ኤንኦን ና ኖ፣ አይን እንደ አይ፣ ኤኤምን አም ብለን ማንበብ፣ አይ አም፣ ኤፍን ፍ ብለን ማንበብ፣ አርኤን ሪ ብለን ማንበብ፣ ፍሪ ፍሪ፣ ኖ አም ፍሪ ኖ አም ፍሪ፣ አይ ነፃ ነኝ አይ ነፃ ነኝ ብለን በቀላሉ መለስን ማለት ነው። ኖ ማለት አይደለም አይሆንም እያለን ነው ማለት ነው። አፍራሽ ነው። አይ አም ስትሉ ደግሞ ነኝ እያላችሁ ነው። ፍሪ ማለት ደግሞ ነፃ ማለት ነው። ወይም ፍሪ ከስራ ነፃ ነኝ፣ ስራ የለብኝም፣ ስራ ይበዛብኝም ያላችሁ ነው። ስለዚህ ኖ አይ አም ፍሪ አይ ነፃ ነኝ ብላችሁ መለሳችሁ ማለት ነው ለሌላኛው መልስ። ከዛስ ሲኤን እንደምን እናንብበው? እንደ ካ ማንበብ፣ ኤንን ን ብለን ማንበብ፣ ካን ካን፣ ዋይ ኦ ዩን ዩ ብለን ማንበብ፣ ዮ ኤችኤን ሄ፣ ኤልን ል፣ ፔን ፕ ብለን ማንበብ፣ ሄልፕ ሄልፕ፣ ኤምኤን ሚ ብለን ማንበብ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ምን ማለት ነው? ልትረዳኝ ትችላለህ ወይም ልትረጂ ትችያለሽ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ካን ዩ ሄልፕ ሚ ትላላችሁ። ካን ስትሉ መቻል፣ ዩ አንተ ወይም አንቺ፣ ሄልፕ ማለት እርዳታ መርዳት፣ ሚ ማለት እኔ። ስለዚህ ካን ዩ ሄልፕ ሚ አለኒውን ሰው ልትረዳኝ ትችላለህ ወይም ልትረጂ ትችያለሽ። ከዛ መልሳችን የስ ትላላችሁ መጀመሪያ አዎ ብላችሁ፣ ከዛ አይን እንደ አይ፣ ሲኤን እንደ ካ፣ ኤንን ን ብላችሁ ማንበብ፣ አይ ካን፣ ኤችኤን ሄ፣ ኤልን እንደ ል ማንበብ፣ ፒን እንደ ፕ ማንበብ፣ ሄልፕ ሄልፕ፣ ዋይ ኦዩን ዩ ብላችሁ ማንበብ። ስለዚህ አይ ካን ሄልፕ ዩ፣ አይ ካን ሄልፕ ዩ ምን ማለት ነው? ልረዳህ እችላለሁ ወይም ልረዳሽ እችላለሁ ብለን መለስን ማለት ነው። ልትረዳ ትችላለህ ሲሉ አይ እሺ፣ አይ ሳይሆን የስ አይ ካን ሄልፕ ዩ፣ እሺ እረዳሃለሁ፣ እሺ ልረዳህ እችላለሁ ብላችሁ መለሳችሁ ማለት ነው። ግን እንዴት ነው ማለት ሳነብ
እያንዳንዱ ማነበውን ነገር ልታው ምናልባት የሚያሰለቻችሁ ነገር ካለ እኔ አብዛኞቻችሁ ማንበብ ማትችሉም ካላችሁ እያንዳንዱ እንደዚህ ማነብላችሁ እና እያንዳንዱም ተረጉምላችሁ በደንብ እንዲገባችሁ ስላሰብኩ ነው። የሚያሰለቻችሁ ከሆነ ደግሞ እንዴት እያንዳንዱ ማነበውን ትቼ እንዳለ ሙሉ እያነበብኩ ትርጉሙን እየነገርኳችሁ መሄድ እችላለሁ ማለት ነው። እስኪ እናንተም ሀሳባችሁን አጋሩኝ ማለት ነው። ምን ማድረግ እንዳለብኝ እናንተ እንደሚገባችሁ እንዳስተምራችሁ ማለት ነው። ምናልባት የሚያሰለቻችሁ ከሆነም እንድቀይርላችሁ የማስተማሪን ሂደቴ ማለት ነው። ስለዚህ በዚህ መልኩ መቀጠል ካለብኝ አሳውቁኝ። እስኪ እናንተ ኮሜንት ሴክሽን ላይ አሳውቁኝ ማለት ነው። ያ ከዛ ምን ይላል እዚህ ጋር WHN እንደ ዋ ማንበብ፣ እንደ ዋ ቲን ት ብለን ማንበብ። ዋት ISን ኢዝ THI ዲ እስን ስ ብለን ማንበብ። ዲስ ዋት ዚስ ምን ማለት ነው? ይሄ ምንድነው ስንል ዋት ዚስ እንላለን ማለት ነው። ዋት ዚስ ምን ማለት ነው? ይሄ ምንድነው እያልን ከዛ መልሳችን አይቲን ኢት አይስን ኢዝ ኢት ኢዝ ኤን እንደ ኤ ቢኦን እንደ ቡ ማንበብ ኬን እንደ ክ ቡክ ኢት ኢዝ ኤ ቡክ ምን ማለት ነው? መጽሐፍ ነው አይደል? ኢት ኢዝ ኤ ቡክ መጽሐፍ ነው። ቡክ ማለት መጽሐፍ። ኢት ኢዝ ስትሉ ደግሞ ነው እያላችሁ ነው ማለት ነው። ኢት ኢዝ ኤ ቡክ መጽሐፍ ነው ብላችሁ መለሳችሁ። ከዛስ እናንተም ትምህርት ጥያቄ ያለ ኮሜንት ሴክሽን ላይ ምን ማለት ነው አስቀምጡልኝ። ዱ ዩ ላይክ ኢት ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ትርጉሙ ምን ማለት እንደሆነ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። አሁን ወደ ቀጣይ እንለፍ። WHN እንደምን ማንበብ ነው? እንደ ዋ ማንበብ፣ ቲን ት ብላችሁ ማንበብ። ዋት HN ሃ ፒ በአንድ ድምፅ ከኢ ጋር ፕ ብላችሁ ማንበብ። ኤንን ነ ዲን ድ ሃፕንድ ዋት ሃፕንድ ምን ማለት ነው? ምን ተፈጠረ ምን ሆነ ስትሉ ዋት ሃፕንድ ትላላችሁ ማለት ነው። ዋት ስትሉ ምን እያላችሁ ነው። ሃፕንድ ማለት ደግሞ መፈጠር መከሰት ማለት ነው። ስለዚህ ምን ተከሰተ ምን ተፈጠረ ስትሉ ዋት ሃፕንድ ትላላችሁ ማለት ነው። ከዛስ መልሳችሁ ምን ሊሆን ይችላል? ማታውቁ ከሆነ አይን አይ ትላላችሁ። ዲኦን ዶ ኤንን ን ቲን ት ዶን ኬና ኤን በአንድ ላይ ከመጡባችሁ ኬን መቼም ቢሆን እንዳታነባት እያችኋለሁ። ኬን ጃምፕ ወይም እለፏት ማለት ነው። ኤን ኦን ና ብላችሁ ማንበብ ና። ዳብሊውን ው ብላችሁ ማንበብ ናው። አይዶ ነው ምን ማለት ነው? አላቅም ብላችሁ ምን ተፈጠረ ስትሉ አላውቅም ብላችሁ ልትመልሱ ትችላላችሁ ማለት ነው ካላወቃችሁ። ስለዚህ አይደናው ትላላችሁ ማለት ነው። አይደናው ኦኬ። ከዛ ሲኦን እንደምን ማንበብ? እንደ ካ ማንበብ። ኤምኤን ም ብላችሁ ማንበብ ካም ኤችኤን ሂ ብላችሁ ማንበብ። አርኤን ር ብላችሁ ማንበብ። ሂር ካም ሂር ምን ማለት ነው? ወደዚህ ና ወይም ወደዚህ ነይ ለማለት ስንፈልግ ምን እንላለን ማለት ነው? ካም ሂር ትላላችሁ ማለት ነው። ካም ማለት መምጣት ማለት ነው። ሂር ማለት ደግሞ እዚህ እያላችሁ ነው ማለት ነው። ስለዚህ ወይም ወደዚህ ና ካም ሂር ካላችሁ ወደዚህ ና ወይም እዚህ ና እያላችሁ ነው። ከዛ ምን ሊለን ይችላል? WN እንደምን ማንበብ ነው? WN እንደ ዌይ ማንበብ። አይን ሳይለንት ብለን እናልፋለን። ምክንያቱም ሁለት አናባቢዎች ናቸው ባንድ ላይ የመጡባችሁ። የመጀመሪያውን አንብባችሁ ቀጥሎ ያለውን አታነብም እንደዚህ ሲመጡባችሁ እያቸዋለሁ። ስለዚህ WN እንደ ዌይ ማንበብ። አይን አናነብም። ቲን እንደ ት ዌት ኤን ኤ ኤምኦን ሞ ኤምኢን መ ኤንን ን ቲን እንደ ት ሞመንት ዌት ሞመንት ምን ማለት ነው? ትንሽ ጠብቀኝ ለማለት ዌት ሞመንት ትላላችሁ። ዌት ማለት መጠበቅ፣ ሞመንት ማለት ቅጽበት ወይም ትንሽዬ እያላችሁ ነው ማለት ነው። ስለዚህ ዌት ሞመንት ትንሽ ጠብቅ ብላችሁ መለሳችሁ። ከዛስ ኤንኦን ኖ ብላችሁ ማንበብ ኖ። ፒን እንደ ፕ፣ አርኦን እንደ ሮ፣ ፒን እንደ ብ፣ ኤልኤን እንደ ል፣ ኤምን ም። ኖ ፕሮብሌም ማለት ነው። ችግር የለም ብላችሁ በቀላሉ መለሳችሁ ማለት ነው። ከዛስ ኤልኤን ለ፣ ቲንት ኢስንስ፣ ሌስ ጭኦን ጎ፣ ሌስ ጎ ስትሉ እንሄድ እያላችሁ ነው። ሌስ ጎ ማለት እንደዚህ እናደርግ ማለት ነው። ሌት ካላችሁ እንደዚህ እናደርግ፣ ሌስ ካላችሁ እንደዚህ እናደርግ። የሆነ ነገር ሁለት ወይም ከዛ በላይ ከሆናችሁ እንደዚህ እናደርግ ለማለት ትፈልጉ ሌስ ብላችሁ ማድረግ የምትፈልጉትን ነገር። እዚህ ጋር ጎ ማለት መሄድ ነው አይደል? ስለዚህ እንሄድ ለማለት ሌስ ጎ ትላላችሁ ማለት ነው። እንሄድ ሁለት ወይም ከዛ በላይ ከሆናችሁ ማለት ነው። ያ ሌስ ጎ እንሄድ ማለት ነው።
መጨረሻ ላይ ደግሞ ቬሪ ጉድ ይላል። ቬሪ ጉድ ምን ማለት ነው? በአማርኛ ትርጉሙን በጣም ቀላል ነው፣ አስቀምጡልኝ ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እና እንደነገርኳችሁ ከቀን አንድ ጀምራችሁ እስከዛሬ የለቀቅናችሁ ቪዲዮዎች በትክክል ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ እመኝላችሁ። ሰናይ ጊዜ